የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እንደምን አላችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ጌታ ስሙ ይባረክ። ጌታ በምህረት በቸርነቱ ጠብቆን ለዚህ ማታ ደግሞ እንድንደርስ ረድቶናል። ዛሬ ሰኔ 17 2012 ዕለተ ዕሮብ ምሽት የትምህርት ፕሮግራም ላይ ነው ያለነው። ጌታ ስሙ ይባረክ። እንደተለመደው በእግዚአብሔር ፊት እግዚአብሔር ቃሉን ደጅ እንዲከፍትልን አብረን እንጸልያለን። ቸርና መሐሪ ይቅር ባይ የሆንክ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ክብር ላንተ ይሁን። ሁላችን በፊት አለን። ጌታ ሆይ እንድታስተምረን እንድትናገረን የቃል ደጆች እንዲከፈቱልን በኢየሱስ ስም እኔ ጸልያለሁ። ጌታ ሆይ እኛ ካላንተ ማናለን? አንተ ካላስተማርከን፣ አንተ ካልመራህን፣ አንተ ካላሳየህን ምንም የምናውቀው ነገር የለም ጌታ ሆይ። ስለዚህ ሁሉ ጊዜ አይኖቻችን ወደ አንተ ናቸው። ቃልህን ገልጠህ እንድትናገረን እንድናስተውል የምንሰማውን ቃል ደግሞ እግዚአብሔር ሆይ ወደ አንተ እንዲያስጠጋን በኢየሱስ ስም እኔ ጸልያለሁ። የቃል ደጆች ይከፈቱልን፣ እንድናስተውል ልቦናችን የበራ ይሁን በኢየሱስ ክርስቶስ ስም አሜን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ትላንትና አዲስ ትምህርት ጀምረናል። ስለ እግዚአብሔር መንግስት ነው ያየነው። እንግዲህ የእግዚአብሔር መንግስት ስንል የእግዚአብሔር አገዛዝ ያለበት የእግዚአብሔር አስተዳደር ያለበት እንደሆነ ተመልክተናል። በእግዚአብሔር መንግስት ውስጥ የምናገኘው ንጉሱ እግዚአብሔርን የሚተዳደረውን ህዝብ የእግዚአብሔርን ቃል እና ሰራዊቶች እንዳሉ ተመልክተናል። የእግዚአብሔር መንግስት የምንለው ደግሞ ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ እንደሆነ ተመልክተናል። በእግዚአብሔር መንግስት ውስጥ የምናገኘው የእግዚአብሔርን አገዛዝ ብቻ ነው የሚለውን ነው በስፋት ያየነው። ከዛ በኋላ እግዚአብሔር የእስራኤልን ህዝብ እንደ ህዝብ ከግብፅ ምድር ካወጣ በኋላ ሊያደርጋቸው የፈለገው መንግስት እንደሆነ፣ የካህናት መንግስት እንደሆነ፣ እንደዛም እንዳደረጋቸው መጽሐፍ ቅዱስ እንደሚነግረን ሰፊ ሐሳብ ከመጽሐፍ ቅዱስ ከዘጸአት ምዕራፍ 19 ወስደን ተመልክተናል። ከዛ በኋላ ግን እስራኤላውያን እግዚአብሔር ካደረጋቸው የካህናት መንግስትነት፣ ርስትነት በገዛ ፍቃዳቸው አይሆንልንም ብለው እንደ አሕዛብ ያለ ንጉስ አንግስልን ብለው የእግዚአብሔርን ንግስና ከእግዚአብሔር ንግስና ይልቅ የሰውን ንግስና መርጠው እንደሄዱ በዛም ደግሞ ትልቅ ዋጋ እንደከፈሉ እንደተጎዱ ተመልክተናል። ከዛ ባሻገር ያ መሆኑ እነሱ በዛ በተጎዱበት ህይወት ለኛ በዘመን መጨረሻ ላለነው ሊያስተምረን ሊገስጸን እንደተጻፈ ከአዲስ ኪዳን ከአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 7 እስከ 11 ድረስ ያለውን ክፍል ወስደን ተመልክተን ነበር። ጌታ ስሙ ለዘላለም የተባረከ ይሁን። ዛሬ እንግዲህ ከዛው በመቀጠል የምንመለከት ይሆናል። እንግዲህ ስለ እግዚአብሔር መንግስት ማወቅ የሚል ሐሳብ እናነሳለን። ዛሬ የምንመለከተው የእግዚአብሔርን መንግስት ማወቅ። ጌታ ኢየሱስ ክርስቶስ ስለነበሩ ደቀ መዛሙርቶች በማቴዎስ ወንጌል ምዕራፍ 13 ላይ ቁጥር 10 እስከ 13 ሄዳችሁ ስታነቡ ምንድን ያላቸው? ለደቀ መዛሙርቱ ለሌሎች በምሳሌ እየተናገረ ሲያስተምራቸው ለምን በምሳሌ ትናገራለህ ሲሉት ለናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጣችኋል፣ ለነርሱ ግን አልተሰጣቸውም። ስለዚህ በምሳሌ ይነገራቸዋል አለ። ለናንተ ግን የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷችኋል አለ። ጌታ ስሙ ለዘላለም የተባረከ ይሁን። ጌታን ለተከተልነው እሱም ብለን በሱ ተመርጠን ለመጣ ነው መንግስቱን የማወቅ ሚስጥር እንደተሰጠን ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ በተናገረው ቃል ማረጋገጥ ችለናል። ጌታ ስሙ ይባረክ። እንግዲህ የእግዚአብሔር መንግስት ማወቅ የሚለውን ሐሳብ ለመመልከት መጀመሪያ የእግዚአብሔር መንግስት የምንለው እግዚአብሔር መሰረቱ የሆነ ነው። ስለዚህ ንጉሱን እግዚአብሔርን ማወቅ ያስፈልጋል። የእግዚአብሔርን መንግስት ለማወቅ ራሱ እግዚአብሔርን ማወቅ ያስፈልጋል። መጽሐፍ ቅዱስ ስለ እግዚአብሔር ማወቅ ምን ይላል? ሆሴዕ ምዕራፍ 6 ቁጥር 3 አካባቢ ሄዳችሁ ስትመለከቱ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል የሚል ቃል እናገኛለን። እግዚአብሔርን ለማወቅ እግዚአብሔርን መከተል ያስፈልጋል።
ስለ እግዚአብሔር መከተል በባለፈው ትምህርታችን ውስጥ በሰፊው እግዚአብሔርን እንዴት እንከተላለን የሚለውን ሐሳብ አንስተን በዝርዝር ተመልክተናል። ጌታ ስሙ ይባረክ። ከዛው በመቀጠል እንግዲህ ዛሬ እግዚአብሔርን በመከተል እግዚአብሔርን ማወቅ እግዚአብሔርን እንዴት እንከተላለን ከሚለው ሐሳብ መነሻ በማድረግ እግዚአብሔርን ልናውቅ የሚገባንን ያክል ወይም ደግሞ በተገለጠልን መጠን መጽሐፍ ቅዱስ በሚነግረን ልክ ልናውቅ ይገባል ማለት ነው። ስሙ ይባረክ። አንድ ግን ልናሰምርበት የሚገባው ነገር እግዚአብሔር ከመታወቅ ያለፈ አምላክ ነው። ሰው ፍጥረታዊ የሆነው እግዚአብሔርን አውቆት ሊጨርሰው አይችልም። እግዚአብሔር እንዲህ ነው ብለን በአራት ነጥብ የምናስቀምጠው እንዳይደለ በደንብ ልንረዳ ይገባል። እግዚአብሔር ከመታወቅ ያለፈ አምላክ ነው። ስሙ ይባረክ። ነገር ግን መጽሐፍ ቅዱስ በገለጠልን መጠን የእግዚአብሔር ቃል በተናገረን መጠን በዛ ልክ ልናውቀው ይገባል። እግዚአብሔር በመጽሐፍ ቅዱስ ውስጥ በብዙ አይነት መንገድ ተገልጧል። ለምሳሌ እግዚአብሔር ንጉሥ እንደሆነ፣ አምላክ እንደሆነ፣ አባት እንደሆነ፣ መሪ እንደሆነ፣ ኃይለኛ እንደሆነ፣ ፍቅር እንደሆነ፣ ሰላም እንደሆነ፣ ይቅር ባይ እንደሆነ፣ መሐሪ እንደሆነ፣ ቸር እንደሆነ፣ ሩሩህ እንደሆነ፣ ወዳጅ እንደሆነ መጽሐፍ ቅዱስ በዚህ ደረጃ እግዚአብሔርን ይገልጣል። ይሄ ብቻ አይደለም። እግዚአብሔር በመጽሐፍ ቅዱስ በብዙ መንገድ ተገልጧል። እግዚአብሔርን በዚህ አሁን በዘረዘርኳቸው ሐሳቦች እንድናውቀው ሆኖ ተገልጧል። እግዚአብሔር ለሰው ልጅ ራሱን ገልጧል። ምን እንዲያደርጉት? ሰዎች እንዲያውቁት። በምን? በሰው አእምሮ ልክ እንድናውቀው እግዚአብሔር ራሱን ለኛ ገልጦልናል። ስሙ ይባረክ። በገለጠልን ልክ ግን ልናውቀው ይገባል ማለት ነው። እግዚአብሔር ራሱን ለአብርሃም ገልጧል። መጽሐፍ ቅዱስ ላይ ደስ እንመለከት እግዚአብሔር ለአብርሃም በተገለጠለት ጊዜ ይላል። እግዚአብሔር በተለያዩ ጊዜ በነበሩ ትውልዶች ራሱን ገልጦ ነበረ። በእኛም ዘመን ደግሞ ራሱን በክርስቶስ ኢየሱስ ገልጦልናል። ይሄ በክርስቶስ ኢየሱስ ራሱን የገለጠልንን እግዚአብሔርን ግን በደንብ ልናውቀው ይገባል። ያን ጊዜ ነው በእግዚአብሔር መንግስት ውስጥ አሁን የወረስነውን የእግዚአብሔር መንግስት ጸንተን ይዘን የምንቆመው። እስራኤላውያን የተሰጣቸው መንግስት በራሳቸው ከላያቸው ላይ ያስነጠቁት በሚገባ ባለማወቃቸው ነው። ሊያውቁ እንደተገባቸው አላወቁም። ስለዚህ ከእግዚአብሔር ይልቅ የሰውን ንጉሥ መረጡ። ያ ደግሞ ለውድቀት ዳረጋቸው። በመንግስቱ ሊጸኑ አልቻሉም። በእግዚአብሔር ኪዳን ሊጸኑ አልቻሉም። ስለዚህ ከእግዚአብሔር መንግስት ጎደሉ፣ በሰው እጅ ወደቁ። ጠላቶቻቸው መዘባበቻ አደረጓቸው። ይህንንም ደግሞ ለኛ ትምህርት እንዲሆነን አሁን በአዲስ ኪዳን ላለነው ለትምህርት ለተግሳጽ ሊገስጸን ተጻፈ ይላል። አንደኛ ቆሮንቶስ ምዕራፍ 10 ከ7 እስከ 10 ባለው ክፍል ላይ ትላንትና ይህንን ሐሳብ ተመልክተናል። ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች በእግዚአብሔር መንግስት ውስጥ ያለን የእግዚአብሔርን መንግስት እንድንወርስ የተጠራን ሁላችን በትክክል እግዚአብሔር ራሱን በገለጠልን ልክ ልናውቀው ይገባል። እግዚአብሔር እኛን ወደ ራሱ ሲያስጠጋን ወደ ራሱ ሲጠራን ራሱን ሊገልጥልን ነው። ራሱን ገልጦልን ነው መንግስቱን ያወረሰን። ታዲያ በዚህ መንግስት ጸንተን ካልቆምን በዚህ በእግዚአብሔር መንግስት ላይ ጸንተን መቆም ካልቻለን እስከ መጨረሻው ድረስ እንዲሁ ዛሬ ገብተናል ብለን የፍጻሜውን መጠበቅ አንችልም። ፍጻሜው ላይ ለመድረስ ዛሬ የያዝነውን መንግስት ልንይዝ፣ ልንቆም፣ ልንጨብጥ ይገባናል። ለዚህ ደግሞ እግዚአብሔር ራሱን ለሰው ልጅ በገለጠበት ልክ ልናውቀው ይገባል። አንዳንድ ሐሳቦችን ከመጽሐፍ ቅዱስ ወስጄ በዚህ አቅጣጫ ላሳያችሁ ወዳለሁ። እግዚአብሔር ትልቅ ነው። እስቲ በእግዚአብሔር ትልቅነት እንሂድ። እግዚአብሔር ትልቅ ነው ስንል እንዴት ነው የምንረዳው? ሁሉ ጊዜ በእግዚአብሔር ትልቅነት ላይ ያለው ሐሳብ ስመለከት እጅግ እደነቃለሁ። ሰማይና ምድርን የሞላ ነው። ሰማይና ምድርን በስንዝሩ የለካ ነው። ሰማይና ምድርን ተመልከቱት ትልቅነቱን። ግን እግዚአብሔር ከዚህ የሚያልፍ ነው። እንዲህ ነውና እንዲህ ነው ብለን ከምንገልጸው በላይ ትልቅነቱ ጥልቅ ነው። ነገር ግን የሚደንቀኝ ነገር የበለጠ የእግዚአብሔርን ትልቅነት
እንድናይ የሚያደርገኝ ይሄ ሰማይና ምድርን የሞላ ከሰማይና ምድር ያለፈው እግዚአብሔር በእኔና በእናንተ ውስጥ መኖሩ ነው። ይሄ ትልቅ ነገር ነው። ምን ያህል እግዚአብሔር ትልቅ እንደሆነ፣ ምን ያህል ከአይምሮ በላይ እንደሆነ ይሄ ሰማይና ምድር ሊይዘው ያልቻለው እግዚአብሔር በእኔና በእናንተ ውስጥ ለመኖር መውደዱ ይሄ እግዚአብሔርን ትልቅነት የሚያሳይ ነው። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ከልባችን ይልቅ ቅርብ ነው ይላል መጽሐፍ ቅዱስ። እግዚአብሔርን እንዲህ ልናውቀው ይገባል። ከልባችን ይልቅ ለኛ የሚቀርበን እግዚአብሔር ነው። እግዚአብሔርን በዚህ ደረጃ ነው ልናውቀው የሚገባው። ከልባችን ይልቅ ቅርባችን እግዚአብሔር ነው። እኛ በልባችን ከማሰባችን ቀድሞ ያለው እግዚአብሔር ነው። ትልቅ ነው። እግዚአብሔር ማን ነው? እግዚአብሔር ትልቅ ነው። አንድ ንጉስ ነበረ፣ ብልጣሶር የተባለው። እግዚአብሔር አነገሰው። በንግስናው ላይ ሆኖ ግን እግዚአብሔር በሰው መንግስት ላይ ሊሰለጥን እንደሚችል ማወቅ ያልቻለ በእስራኤል ሕዝብ በምርኮ ባሉበት ጊዜ በተማረኩ ጊዜ የእግዚአብሔር ቤት ዕቃዎች በሆኑት ላይ ሊጠጣበት ሊዘባበትበት እንደተነሳ በዳንኤል ምዕራፍ 5 ላይ በዝርዝር ይነግረናል። ይሄ ንጉስ ብልጣሶር የተባለው ነገር ግን እግዚአብሔርን ሊያውቁ አልቻለም። እግዚአብሔር ምን አይነት አምላክ እንደሆነ ሊረዳው አልቻለም ይሄ ንጉስ። እኔ የሚገርመን እዛ መጽሐፍ ቅዱስ ክፍል ላይ በዚህ በዳንኤል ምዕራፍ 5 ቁጥር 23 ላይ እንዲህ የሚል ቃል አለ። ትንፋሽህንና መንገድን ሁሉ በእጁ የያዘውን አምላክ አላከበርከውም። እደግመዋለሁ። ትንፋሽህንና መንገድን ሁሉ በእጁ የያዘውን አምላክ አላከበርከውም። ተመልከቱ፣ የኛ ትንፋሻችን መንገዳችን በማን እጅ ነው ያለው? በእግዚአብሔር እጅ። የዚህን ያህል እግዚአብሔር ትልቅ ነው። ትንፋሻችን መንገዳችን። ይሄ ንጉስ እግዚአብሔርን ሊያከብረው አልቻለም። ወዲያው ምንድን ነው የሆነው? መንግስቱ ተቀደደ። መንግስቱ ተቀደደ። መንግስቱ ከሱ ተወሰደ። በጣም የሚገርም ነው። ጌታ ስሙ ለዘላለም የተባረከ ይሁን። ለምን እግዚአብሔርን እንደ እግዚአብሔርነቱ ሊያከብር አልቻለም? ያ ንጉስ ብልጣሶር የተባለው እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ትልቅ ነው ስንል ሌላው የሚያስገርመኝ ነገር ኃያልነቱና ትልቅነቱ ያን ያክል ሆኖ ግን ማንንም አይንቅም። ኦ ሃሌሉያ! እግዚአብሔር ትልቅ ነው ግን ማንንም አይንቅም። በዚህ ደረጃ እግዚአብሔር ልናውቅ ይገባል። ጌታ ስሙ ለዘላለም የተባረከ ይሁን። ሌላው የእግዚአብሔርን አባትነት ነው። አባት ነው እግዚአብሔር። ምንድነው? አባት ነው። አባት ነው ስንል ለማን ነው አባትነቱ? የፍጥረት ሁሉ አባት ነው። የፍጥረት ሁሉ መጽሐፍ ሲናገር ለሁሉም በጊዜው ምግባቸውን ይሰጣቸዋል። አሳቢ ነው። አባት ለልጆቹ አስቤል። እግዚአብሔርም ለፈጠራቸው ፍጥረቶቹ በሙሉ አሳቢ ነው። ይልቁኑ ደግሞ በክርስቶስ ኢየሱስ ዳግመኛ ለወለዳቸው ደግሞ ይበልጡኑ እንዴት ሊያስብ እንደሚገባው አባትነቱ እንዴት ይልቅ ትልቅ እንደሆነ ልንረዳ ይገባል ማለት ነው። እኛ አባትነቱን የተቀበልን፣ አባትነቱን ያልተቀበሉ አሉ፣ የተቀበሉ አሉ። እሱ የላከው ኢየሱስ ክርስቶስን አምኖ የተቀበሉ የእግዚአብሔርን አባትነት ተቀብለዋል ማለት ነው።
እነዚህ ደግሞ የሚተዳደሩት በእግዚአብሔር ስር ነው። አባት ነው ስንል አስተዳዳሪ ነው፣ መሪ ነው፣ አሳቢ ነው፣ መጋቢ ነው። ለኛ የሚያስብልን እሱ ነው። ስለዚህ እግዚአብሔር ለኛ አባት ነው በምንልበት ጊዜ እውቅና ሊሰጠው ይገባል፣ ልንሾመው ይገባል ማለት ነው። በማላይ በራሳችን ላይ ባልሾምንበት እኛ እንደ ልጅ የልጅ ባህሪ ሳይኖረን እግዚአብሔርን አባት ልናደርገው አንችልም። ብዙ ጊዜ አይታችሁ እንደሆነ ለራሳችን ስናስብ፣ ለራሳችን ስንጨነቅ የሚጨነቅልን እንደሌለ እያሰብን ነው። አባትነቱን አልተቀበልንም ማለት ነው። አባትነቱን ስንቀበል የምናደርገው ለሱ ነው የምንነግረው። በስጋ ያለውን እንኳን ልናስተውል ይገባል። ልጅ በነበርን ጊዜ የትኛውም የሚያስጨንቀን የትኛውም የሚያስፈልገን ነገር ሮጠን ለአባቶቻችን ነው የምንነግረው። የኛ የስጋ አባቶቻችን ምንም የሚያቅታቸው እንደሆነ አናስብም። ሙሉ ነገር ሊያደርጉ እንደሚችሉ ነው በልጅነት የምናስበው። ስለዚህ እንነግራቸዋለን። በስጋ አባቶቻችን የዚህን ያህል የታመንን ከሆነ ሃሌሉያ፣ ሰማይና ምድርን በፈጠረ ሁሉን ሊያደርግ በሚችል ይህ ትልቅ ነው ብለን አስቀድመን እንደተመለከትነው ትልቅነቱ ምን ያክል እንደሆነ የተረዳነው እግዚአብሔር እንዴት ታምነን አባትነቱን መቀበል አቃተን ነው። ስለ እግዚአብሔር መንግስት ከማውራታችን በፊት መጀመሪያ ራሱ እግዚአብሔርን ማወቅ የሚያስፈልገን ለዚህ ነው። በመንግስት ውስጥ ለመኖር በእግዚአብሔር መንግስት ውስጥ ለመኖር ራሱ እግዚአብሔርን ማወቅ የሚያስፈልገን ለዚህ ነው። አባት ነው ካልን አባትነቱን የምንቀበለው ልጅ ሆነን ነው። የእግዚአብሔር ልጆች እንድንሆን ስልጣንን ሰጠን ይላል። ልጅነት ከአባትነት ጋር ቁርኝነት አለው ማለት ነው። የእግዚአብሔርን አባትነት ስንቀበል ነው እኛ ደግሞ ልጆች ከሆንን ደግሞ የአባቶቻችን ወራሽ ነው። እሱ ደግሞ የሚያወርሰን ምንድን ነው ብትሉ መንግስትን ነው። የመጀመሪያው እግዚአብሔር ልብ በሉ ለልጆቹ የሚሰጣቸው ምንድን ነው ብትሉ መንግስት ነው የሚሰጣቸው። ስሙ ለዘላለም የተባረከ ይሁን። እግዚአብሔር መንግስትን ነው። በሉቃስ ወንጌል ምዕራፍ 12 ላይ ሄደን ስንመለከት ምንድን ነው ያለው? አንተ ታናሽ መንጋ፣ ሃሌሉያ፣ አንተ ታናሽ መንጋ አትፍሩ፣ እግዚአብሔር መንግስትን ሊሰጣችሁ በጎ ፍቃዱ ነው። ሃሌሉያ፣ ስሙ ለዘላለም የተባረከ ይሁን። አባታችን እግዚአብሔር ከሚሰጠን በአባትነቱ ከሚያወርሰን ነገር አንዱ ትልቁ መንግስቱን ነው። ጌታ ስሙ ለዘላለም የተባረከ ይሁን። ሃሌሉያ። ሉቃስ ወንጌል ምዕራፍ 12 ቁጥር 32 አካባቢ ላይ ነው ቃል ያለው። እንዲህ ይላል፣ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ። አትፍሩ፣ አባታችሁ ነው የሚለው። የአባታችሁ በጎ ፍቃድ ነውና አትፍሩ። እግዚአብሔር አባት ስለሆነ ነው መንግስት የሰጠን፣ እኛ ልጆቹ ስለሆነ። ስለዚህ የእግዚአብሔር የመጀመሪያው ስጦታው መንግስቱን የሰጠን። ሃሌሉያ። ይሄንን መንግስት የሰጠን መንግስቱ ዋናው ማን ነው ስንል ክርስቶስ ነው። የእግዚአብሔር መንግስት ኢየሱስ ነው። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። እንግዲህ ልብ ብለን እንመልከት። የእግዚአብሔር መንግስት በመጠባበቅ አትመጣም፣ እነኋት በመካከላችሁ ናት ይላል መጽሐፍ ቅዱስ። ይሄን ያለው ኢየሱስ ነው። ስለዚህ የእግዚአብሔር መንግስት ራሱ ክርስቶስ ነበረ። እግዚአብሔር ፈቃዱን ሐሳቡን ሁሉ ያደረገው በክርስቶስ ውስጥ ነው። አንድያ ልጁን ወደ ዓለም ሲልክ ፈቃዱን ነው መንግስቱን የላከልን ማለት ነው። ጌታ ስሙ ለዘላለም የተባረከ ይሁን። የወረስነው ኢየሱስን ነው። ይሄ እግዚአብሔር ጽድቅ የሆነ ሰላም የሆነ ደስታ የሆነ ኢየሱስ ሰላማችን ነው። ኢየሱስ ጽድቃችን ነው። ኢየሱስ ደስታችን ነው። የእግዚአብሔር መንግስት ደግሞ ጽድቅ፣ ሰላም፣ ደስታ የሆነ ነው። ጌታ ስሙ ለዘላለም የተባረከ ይሁን።
ስለዚህ የእግዚአብሔርን አባትነት ልናቅ ይገባል። አባት ስለሆነ ልጁን ሰጠን፣ መንግስቱ ሰጠን። ኢየሱስም ሲሰብክ የመጣው ይሄንን ነው። ትላንት ይሄን ሐሳብ ተናግሬያለሁ። ዘመኑ ቀርቧል፣ ደርሷል፣ ንስሐ ግቡ እያለ የእግዚአብሔርን መንግስት ወንጌል እየሰበከ መጣ ይላል። ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች አባትነቱን ተቀብለን ልብ በሉ ልጆች ሆነን ከተመላለስን ሁሉ ነገር የሚደረግልን ከማን እንደሆነ ከእግዚአብሔር እንደሆነ በእግዚአብሔር መንግስት ውስጥ ምንም ሊጎለን ሰው በክርስቶስ ሆኖ ምንም ሊጎለው አይችልም። ግን የኛ መቀበል የኛ መሰጠት ትልቅ ድርሻ አለው። ራሳችንን እንደ ልጅ እንቁጠር። የእግዚአብሔር ልጅነት እሱ ደግሞ አባታችንን እንበል። ሁሉ ጊዜ ወደ እሱ እንጩ፣ ሁሉ ጊዜ እሱን እንጠብቅ፣ ሁሉ ጊዜ ለእሱ እናሳስብ። እሱ ሳያደርግ ይቅር፣ አባትነቱ ሳይወጣ ይቅር። እኛ ልጅነታችንን እንወጣ፣ እሱ ደግሞ አባትነቱን ይወጣል። እንኳን ለእኛ ለፈጠረው ፍጥረቱ ሁሉ አሳቢ ነው። ለዚህ ነው ደቀ መዛሙርቱን እንዲህ አላቸው፣